ለኛ መታደልም ጭምርት ነው ይሄ ሰራዊት ለዚህ ለምን ከፍለው መስዋዕትነት በጣም ደስተኞች ነን ወንድሞቻችን ገብረናል ጓዶቻችን ገብረናል ለገተረኛ ነን ደስ ብሎኝ ነው መስዋዕትነትን መቀበለው ምክንያቱም ለሃይማኖቴ ነው እርቦኝ ጠምቶኝ አልወጣሁም ለነጻነት የሚከፈለው መስዋዕትነት ነው ምንከፍል የሜጀር ጄኔራል ዋንታ አባተ አንደኛ ዓመት መታሰቢያ በትላንትናው ዕለት ተደርጓል የዋንታ አባተ የህይወትን ታሪክ አስመልክቶ የሜጀር ጄኔራል ዋንታ አባተ ኮር ወይም አንደኛ ኮር ተከታዩን ጽሑፍ አሰናድቶ ልከውልናል እንደሚከተለው እናቀርበዋለን መንግስት ተብየው ሲሸወድ ይሄንን ህዝብ ካደ ይሄንን ህዝብ ዋሸ ያማራን ህዝብ በጦርነት ብቻ አይደለም ማሸነፍ የፈለገ መንግስት ይሄንን ገበሬ ማዳበሪያ ከልክሎታል ዘርፈ ብዙ የሆነ ጦርነተኛ ጋር ይገጥማል መጋቢት 10 2017 ዓ.ም የሜጀር ጄኔራል ዋንታ አባተ አንደኛ ዓመት መታሰቢያ መጋቢት 10 2016 ዓ.ም አማራ ሆኖ ተፈጥሮ አማራ ሆኖ አድጎ እድሜ ልኩን አማራ ሆኖ ታግሎ ለአማራ ህዝብ የህልውና ትግል ራሱን እንደ ሻማቅልጦ በአማራ ላይ ያረበበውን ጨለማ ብርሃን አድርጎ አማራነትን ለትውልድ በግብር አስተምሮ አማራነትን መስሎ ሳይሆን ሆኖ ኖሮና በአጠቃላይ ለአማራ ህዝብ የትግል ተጠየቅ መፍትሄው እንደ አማራ መደራጀት ነው ብሎ በስራ የተገለጠው ሜጀር ጄኔራል ዋንታ አባተ የተሰዋበት ዕለት ነው ይህ ዕለት ለአማራ ህዝብ በረከትም መርገምም ይዞ መጥቷል ከመርገምቱ ብንጀምር ምሉ የሆነው የነጻነት ተፋላሚ ሜጀር ጄኔራል ዋንታ አባተ በህይወት አጥተነዋል ሐሳዊ ጋዜጠኞችና ሚዲያዎች አዋክበውታል ዲያስፖራዎች በገንዘብ ትግሉን ሊሸጡበት ሞክረዋል ሐሳዊ ታጋይነን ባዮች የፈጠራ ትርክት ለጥፈውበታል አባት የተባሉ ሽማግሌዎች ከስም አጥፊዎች ጎራ ተሰልፈውበታል ጠበው እንዲጠብ ለማድረግና ከአማራነት ልዕልናው ሊያወርዱት ሞክረዋል በጥቅሉ ልክ አልባ ስም ማጥፋቶች በአማራ ህዝብ ትግል ላይ ተቃጣ መርገምታዊና እርኩሰታዊ ግብር ነበር ማርያም በመታቀው ንጹህ ታጋይ ነው እመቤቴ ማርያም በመታቀው እዚህ ባለ ሰራዊትም ሌላ ቦታ ባለ ሰራዊትም መጣልን እንጂ መጣብን እንድባል አልፈልግም በግልጽ ተናግሬ ማለት ፈልገው ነገር የጎንደርን አንድነት የጎንደርን ህብረት ከኔ በላይ የሚፈልገው የለም ብል ማጋነን አይሆንብኝም ይታዘባሉ ያሉ የትግል አጋሮች እናንተም እንደምታውቁት የገዢው ስርዓት ፋኖን በጣጥሰነዋል ፋኖን በታትነነዋል በሚልበት ማግስት ፋኖን በክፍለ ጦር መስርቼ የመጣሁ ነኝ ከሌሎች የትግል አጋሮች ጋር ሆኜ ለምንድን ፋኖ በዘመናዊ መዋቅር የማይካተት ለምንድነው ፋኖ ወደ እዝ የማያድግ ለምንድነው ፋኖ ወደ ኮር የማያድግ ለምን የኢትዮጵያ መከላከያ ሰራዊት ማንሆን አገረኛ ናት ይችን ሀገር ነገ ተረክበን ስንመራ ይችን ሀገር ነገ ስንረከብ ወታደራዊ ሰንሰለት ያለው ሰራዊት እንዲሆን እንፈልጋለን ያልገባቸው ገብቷቸውም የሚያጠፉ ግን የጎንደር ትግል የፋኖ ሞት ያህያ ሞት እንዲሆን ይፈልጋሉ በግልጽ ምነግራቸው የተቋወምኩ ይሄንን ነው ሌላ የስልጣን ይጉ ሌላ የገንዘብ ሌላ የምናምን ነገር አይደለም እኔ የፋኖ ትግል መስመር ይዞ በትግል ውስጥ መስዋዕትነት አለ መስዋዕት እየከፈነን የመጣነ መስዋዕት የሆኑ ጓዶች አሉ ነገ መስዋዕትነት እንከፍላለን ነገር ግን መስዋዕትነት ስንከፍል ቢያንስ ልጆቻችን ታሪካችን በውል ሊያውቁት ይገባል በደንብ እንዲረዳን ለምንፈልገው እኛ የህዝብ ታጋዮች ነን እኛ የነጻነት ታጋዮች ነን በግልጽ ለህዝብ እንዲደርስልኝ የምፈልገው እኔ ሀብታሙ አያሌው ወታደር አይደለሁም እኔ የሻለቃ ዳዊት ወታደር አይደለሁም የአማራ ህዝብ የነጻነት ወታደር ነኝ የነጻነት ሰራዊት ነኝ ሀብታሙ አያሌው የጎንደር ህዝብ ምን እንደበደረው አላውቅም ሌላኛው የዋንታ አባተ መስዋዕትነትን መቀበል በረከትና ቅዱስ ሊሆን የቻለው እልፍ አላፍት አማሮች የዋንታ አባተ የትግል መንገድ መረዳታቸው
በአጠቃላይ ትግሉ ስር ቁማርተኞችን መላው አማራ እንዲያውቃቸው አድርጓል። የአማራ ፋኖ ተጠሪነቱ ለአማራ ህዝብ እንደሆነ አስረግጦ መናገሩ ህዝባችንም ሆነ ሰራዊታችን እንዲያውቅ ተደርጓል። ጋዜጠኞችን፣ ሚዲያዎችን፣ ዲያስፖራዎችን፣ ፖለቲከኞችን ታጋይነን ባይ ሐሳውያንና ልክ አልባ ተራማጆች በልካቸው ልክ እንዲራመዱ ማስጠንቀቁን የአማራ ፋኖ ሰራዊትና የአማራ ህዝብ ሐሳቡን አምኖ ተቀብሎታል። ሜጀር ጄኔራል ውባንተ አባተ ከልጅነት እድሜው ጀምሮ ስለ ፍትህ ቆሟል። ፌደራል ፖሊስ በነበረበት ጊዜም የተነግ ህዋት አካላት ይፈጽሙት የነበረውን አፓርታይዳዊና ከፋፋይ አገዛዝ ለምን ብሎ ጠይቋል። ተቋሙ የውስን ቡድኖች መፈንጫ መሆን እንደሌለበት ሞግቷል። በመጨረሻም ያገዛዙ ከፍተኛ መኮንን ስልጣኑን መከታ አድርጎ ጉምሩክ ላይ ዘረፋ ሊፈጽም ሲል ልክ አለመሆኑን ሲነግረው መኮንኑ ስልጣኑን ተጠቅሞ ወደ እርምጃ ሊገባ ሲል ውባንተ አባተ ፈጥኖ እርምጃ ወስዶበታል። ከጓደኞቹ ጋር ተቋሙን 2003 ዓመተ ምህረት ለቆ በጎንደር ምድር የግል ህይወቱን ለመምራት ሁለገብ የገበያ ማዕከልን ከፈተ። በዚህ መካከል ወንድሞቹ አርበኛ ነጋ ዘላለምና አሌክስ ዘላለም ከመቶ አለቃ ደጀኔ መንግስቱ ጋር በጎንደር ምዕራባዊ መዳረሻቸው ከስራቸው ጎን ለጎን አማራነትን በነፍጣቸው ያስከብሩ ነበር። ጽንፈኛው የቅማንት ኮሚቴ የሰራቸውን መልእክተ ትነግ ህዋት አማራዎቹ እነ ውባንተ አባተ በነፍጣቸው አስቁመውታል። የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴዎችን አማራዊ ተጠያቂነታቸው ገቢራዊ እንዲሆንላቸው የተቻላቸውን ሁሉ አድርገውላቸዋል። ሐምሌ 5 2008 ዓመተ ምህረት በአማራ ምድር የጠፋው ተራራ ትንሳኤ ወይም ምጽአት አማራ ሲፈጸም ከኮሎኔል ደመቀ ዘውዱ ጀርባ ብዙሃን አማራዎች ዋጋ ሲከፍሉ ፊት አውራሪው ሜጀር ጄኔራል ውባንተ አባተ ነው። ከጓዶቹ ጋር ሆኖም በኢትዮጵያ ምድር የመጀመሪያ የሆነና አገዛዙን ያንበረከከ ትዕይንት ሰልፍ ሲደረግ የሰልፉ አዘጋጅ ከገንዘብ እስከ እቅዶቹ ባለቤቱ ውባንተ አባተ ነው። ዋዋ ወይም ጎቤ መልኬ ሞረሽ ብሎ የገበሬውን ጦር ለ10 ወራት ሲመራ ከጀርባ የውባንተ አባተ አስተዋጽኦ የጎላ ነበር። በአማራ ልጆች ደም ለውጥ የተባለው የመጋቢት 24 2010 ነውጥ ሲፈጸም ያለምንም ተጠየቅ ያነሳ ትንቢት ተናጋሪ አማራ ነው። በጎንደር ግዛት የተፈጸሙ ህዋታዊና ቅማንታዊ ቁማሮች በማይዝል ክንዱ የአማራን ህዝብ ነጻነት አረጋግጧል። ጥቅምት 24 2013 ዓ.ም ትነግ ህዋት ሸፍጠኛ ክህደት ሲፈጽም በወልቃይት ምድር ላይ ጥቃቱ ሲፈጸም ከጎንደር ከተማ መኪናውን አስነስቶ ወልቃይት ምድር ለአማሮቹ ደርሶ አዳኝ ሆኗል። የታፈነው ጄኔራል ሙሉ ዓለም ታደሰ ነጻ የወጣው በውባንተ አባተና የአማራ ፋኖ ጓዶቹ ነበር። በህዋት የወረራ ጊዜያት በሙሉ ወልቃይትም ሆነ ከደብረታቦር እስከ ራያ የተፈጸሙ 3 ዙር ወረራዎችን በብቃት መክቷል። በአማራ ምድር የመጀመሪያ የሆነው ገብርዬ ሻለቃንና ቴዎድሮስ ብርጌድን 2014 ዓ.ም መስርቷል። ታላቁን የጋሸና ምሽግን ሰባብሯል። 2014 ዓ.ም በአማራ ምድር የመጀመሪያ የሆነና 4 ወራትን የፈጀው ግዙፍ የፋኖ ሰራዊትን አስመርቋል። በምርቃቱም የአራቱም ግዛት የፋኖ መሪዎች እንዲገኙና የአማራ ህዝብ እንዲድን ከተፈለገ የሰለጠነና የተደራጀ ሰራዊት ያስፈልገዋል ብሏቸዋል። አገዛዙ የአማራን ልዩ ኃይል በቁማር ሲያፈርሰው በአማራ ፋኖ መዋቅር እንዲሰባሰብ አድርጓል። ከሰኔ 20 2015 ዓ.ም እስከ መጋቢት 10 2016 ዓ.ም ድረስ የአማራ ፋኖን መዋቅር ዘርግቷል። ፋኖ ሀገር ስለሚረከብ የሀገረ መንግስት ተቀባይ ትውልድ ብቁ እንዲሆን አሻራውን አሳርፏል። ሜጀር ጄኔራል ውባንተ አባተ ትውልዴ መዳረሻ የጎንደር ቢሆንም ዋጋ እየከፈልኩ ያለሁት እንደ አማራ ነውና እንደ አማራ እደራጃለሁ። ጎንደር ላይ ብቻ ሳይሆን ውጊያ የማደርገው ነገ ጎጃም፣ ወሎ፣ ሸዋና ሌሎች የአማራ መገኛ መዳረሻዎች ላይ ለአማራነት እታገላለሁ ብሏል። በገቢርም አስመስክሯል። ግለሰቦችም ከአማራ ህዝብ ትግል በታች መሆናቸውን አስረድቷል። ፋኖ ህዝብን ያስቀየመ ቀን ውድቀቱ እንደሚፋጠን በማስረጃ አቅርቦ ሞግቷል። ህዝቡ ባህር ነው፣ ፋኖ ደግሞ አሳ ነው ብሏል። የአሳው ትንፋስ በባህሩ ላይ እንደተመሰረተ ሁሉ የአማራ ፋኖም ህልውናው የተመሰረተው በአማራ ህዝብ ልብ ውስጥ ነው። የሜጀር ጄኔራል ውባንተ አባተ አንደኛ ዓመት ሲታሰብ በአማራ ፋኖ በወሎ ቤት አማራ፣ በጎጃም፣ በሸዋና በጎንደር ያሉ የአማራ ፋኖች በሙሉ በያሉበት በዘመቻ አንድነት ስም በውጊያ የትግል አባታቸውን ሜጀር ጄኔራል ውባንተ አባተን አስበው እንዲውሉ በሁሉም ወታደራዊ አዛዦች ትዕዛዝ ወርዷል። ይህንንም ተከትሎ መላው የአማራ ፋኖ ቀኑን በውጊያ ሲዘክር ውሏል። የአማራ ፋኖ አንድነት በጎንደር ተቋም ስር ያለው ሜጀር ጄኔራል ውባንተ አባተ ኮር ወይም አንደኛ ኮር ኮሩ በሚንቀሳቀስባቸው ቦታዎች ሁሉ አውደ ውጊያ ሲያደርግ ውሏል። ኮሩ የትግል አባቱን በውጊያ ለማሰብም በአርብ ገበያ፣ ወልዴ ተራራ፣ ሰኔ ማርያም፣
ነሃም አንበሳሜ አለምበር ወጂ ወሮታ ሐሙሲትና አዲስ ዘመን ላይ ውጊያ ፈጽሟል አርብ ገበያ ላይ የነበረው የአገዛዙ ሰራዊት የሜጀር ጄኔራል ዋንታ አባተ ኮር አካል ሆነው የሜጀር ጄኔራል ዋንታ አባተ ተወርዋሪ ክፍለ ጦር ከልጫ ወደ አርብ ገበያ ሲንቀሳቀስ ሰራዊቱ በፍርሃት ያለ ምንም ተኩስ ንጋት ላይ አንበሳሜ ፈርጥጦ ገብቷል አንበሳሜ መሃል ከተማ የገባው የጣና ገላውዲዮስ ክፍለ ጦር የአገዛዙን ሰራዊት ጥሩ ማጥቃት አድርጎበታል በጣና ገላውዲዮስ ክፍለ ጦር 7 የአገዛዙ ሰራዊት አድማ ብተናና ሚሊሻዎች ምርኮ ሲሆኑ ብዙዎች ቁስለኛ እንዲሁም ሙት ሆነዋል የሜጀር ጄኔራል ዋንታ አባተ ኮር ተወርዋሪ ኃይልና የሜጀር ጄኔራል ዋንታ አባተ ክፍለ ጦር ሰኔ ማርያምና ነሐለ የነበሩ የአገዛዙን እጅግ ጠንካራ ምሽጎች ሰባብረዋል በዚህ አውደ ውጊያ አገዛዙ ኪሳራ ደርሶበታል አለምበር ከተማ ላይ የገቡት የሜጀር ጄኔራል ዋንታ አባተ ኮር አካላት የአጼ ፋሲልና ኢንጂነር ስመኛው ክፍለ ጦር 2 ሻለቆች በአገዛዙ ላይ ከፍተኛ ኪሳራ አድርሰውበታል የፎገራ ወረዳ ምክትል አስተዳዳሪንም ማርከዋል በተመሳሳይ ወረታ ከተማ ላይ አጼ ፋሲል ክፍለ ጦርና ኢንጂነር ስመኛው ክፍለ ጦር ከፍተኛ የሆነ ተጋድሎን ፈጽመዋል ዋንታ አባተ የተሰዋበት ዕለት በትግል ልጆቹ በመላው አማራ ምድር በአውደ ውጊያ ታስቦ ውሏል ድላችን በተባበረ አማራዊ ክንዳችን ሜጀር ጄኔራል ዋንታ አባተ ኮር ወይም አንደኛ ኮር ጎንደር አማራ ኢትዮጵያ ያዘጋጀው የመታሰቢያ ጽሑፍ ነበር ከፍሪ ፕሬስ መልካም ወላውድ እናንተ አደረስኩ እናመሰግናለን ደናዋሉ ህዝቡ እንዲረዳው በውል ምን ፈልገው ግን እኛ ያባቶቻችን ልጆች ነን የዚህ ማህበረሰብ ልጆች ነን እኔ እናቴ ሚስቴ ስትደፈር ሃይማኖቴን በግድ የኔን ሃይማኖት ተቀበል 666ን ተቀበል ለሚለይ መንግስት እጅ አልሰጥም እሱም ያዘ እንደኔ ሳት የሚተፋ ነው እኔም ሳት የሚተፋ ነው ያስኩ ፋለመዋለሁ እየተፋለምነው ነው ያለና ህዝቡ እንዲያውቀው ምን ፈልገው ግን ፋኖ አሸባሪ አይደለም ፋኖ የናንተ ልጆች ነን እናንተ አብራክ ይወጣነ የህዝብ ልጆች ነን ነገር ግን ግፉና በደሉ ሲበዛብን ወልቃይትና ራያን ህዋት ያ ችግር ሲገጥመው ያማራ ክልል ልዩ ኃይል በየጫካው በየሸንተረሩ ከባድ የሆነ መስዋዕትነት ከፍሏል የቅርብ ቀን ትውስታችን ነው ነገር ግን ይሄ ስርዓት ምን ይፈልጋል አማራ ክልል ውስጥ አንድ መሳሪያ ማየት አይፈልግም ማሳያዎችን ላንሳ በመጀመሪያ ደረጃ ያማራ ክልልን ልዩ ኃይል በየሸንተረሩ እናት የልጇን መሞት መርዶ ሳትረዳ ልዩ ኃይል ወንድሞቻችን አጽማቸው ሳይሸከፍ የቆሰሉት እንኳን በውል ሳያገግሙ ያማራ ክልልን ልዩ ኃይል በብጣሽ ወረቀት ተበተነ የኦሮሚያ ልዩ ኃይል ግን ምንድነው ያደረጉት እንዲያውም ትልልቅ ከባባድ መሳሪያ አቀርበው በመከላከያ መስፈርት ተዋቅሮ አሁን ላይ ያማራ ክልልን ህዝብ እንዲጨፈጭፍ ነው ያደረጉት ያማራ ክልል ልዩ ኃይልን በብጣሽ ወረቀት የበተነው ስርዓት ተንደርድሮ ወደ ፋኖ ነው የመጣ እርግጠኛው በድፍረት መናገረው ፋኖ እሺ ብሎ መሳሪያ ወርዶ ቢሆን ኑሮ ቀጻይ ምንሻ ነበር ከመሳሪያ የምታወርድ ገበሬ ነው መሳሪያ የምታወርድ ምክንያቱም አማራ ክልል ላይ መሳሪያ እንዲያዝ በቃ አማራ ክልልን በፈለገው አይነት መንገድ ለማስኬድ የመጀመሪያው ስትራቴጂኩ ምንድነው መሳሪያን ማስወረድ ነው የኛ ሞኝ ወንድሞች ዛሬ ምንሻ ሆኖ ከፋኖ ጋር ይዋጋሉ ስላልገባቸው ነው ፋኖ አሜን ብሎ ተቀብሎ ቢሆን ኑሮ እሺ ብለን መሳሪያ ወርደን ቢሆን ኑሮ ተረኛው ምንሻ ነበር ተረኛው አርሶ አደር ገበሬ ነበር ትናንት ጥጃን እየሸጠ የገዛው መሳሪያ ይሄ ስርዓት አውሬ የሆነ ስርዓት እኒህንን ሁሉ አድርጎ ያማራን ህዝብ ምን ማድረግ ይፈልጋል ወንድ ከወንድ ጋር እንዲጋባ እስቴ ላይ የተጀመረ ነገር እኮ ሰምታችሁ ሊሆን ይችላል አባቶች በዚህ ታግዙን ይችላል ትችላላችሁ ሰፊ ስርዓት ሲዘመትብነ በቃን ከዚህ በኋላ ብለን ወተናል ስንታገል ልናጠፋ እንችላለን ስንታገል ልንሳሳት እንችላለን ማህበረሰባችን ግን እንዲያስተምረን ማህበረሰባችን አቅጣጫን እንዲያሳየን ልጆቻችሁ ነንና እንድትመክሩን እንፈልጋለን የመጣንም ምክር ልንቀበል አስተያየት ልንቀበል
ነው ከዚህ ህዝብ ጋር ውይይት ማድረግ የፈለግነው።